ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የትምህርት ምዘናና ፈተናዎች አገልግሎት በዘንድሮ የ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና ላይ ለመቀመጥ የብሔራዊ መታወቂያ መያዝ ግዴታ መሆኑን አስታወቀ። አገልግሎቱ ዛሬ ባወጣው መግለጫ የ2018 ዓ.ም የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች የብሔራዊ መታወቂያን ከፈተና ምዝገባ ቀድሞ ማውጣትና መያዝ እንዳለባቸው አሳስቧል። ተቋሙ ብሔራዊ መታወቂያ ለፈተና ለመቀመጥ ቅድመ ሁኔታ መሆኑን ገልጾ ብሔራዊ መታወቂያ የሌለው ተማሪ መመዝገብም ሆነ በማንኛውም ሁኔታ መፈተን እንደማይችል ለክልሎችና የከተማ አስተዳደር ትምህርት ቢሮ ኃላፊዎች በጻፈውና በኦፊሴላዊ የፌስቡክ ገጹ ላይ ይፋ ባደረገው ደብዳቤ አስታውቋል። የፋይዳ ብሔራዊ መታወቂያ የነዋሪዎችን እንደ ጣት አሻራ፣ የአይን አይሪስና የፊት ምስል ያሉ የባዮሜትሪክስ እንዲሁም የግል መረጃዎችን በመሰብሰብ አንድ ግለሰብ በልዩ ሁኔታ እንዲታወቅ የሚያስችል መለያ ነው። አሁን ላይ በኢትዮጵያ የፋይዳ ዲጂታል መታወቂያ ምዝገባ ከተጀመረበት ጊዜ አንስቶ መታወቂያውን የወሰዱ ዜጎች ቁጥር 15 ሚሊዮን መድረሱንም መረጃዎች ያሳያሉ። እንዲሁም ለፋይዳ ብሔራዊ መታወቂያ ፕሮግራም የተመዘገቡ ዜጎች ቁጥር 26.3 ሚሊዮን መድረሱን የብሔራዊ መታወቂያ በይነ መረብ ገጽ ያሳያል። በዚህ ፕሮግራም በ2018 ዓ.ም 40 ሚሊዮን ነዋሪዎችን ለመመዝገብ እየተሰራ መሆኑም ተመላክቷል። በአሁኑ ወቅትም 91 የተለያዩ ተቋማት ከፋይዳ ዲጂታል መታወቂያ ጋር ተሳስረው አገልግሎት እየሰጡ ይገኛሉ። በሶማሌ ክልል ሽንሌ ከተማ በድሬዳዋ ደዋሌ የምድር ባቡር ድርጅት ባቡር ላይ በደረሰ አደጋ ህይወታቸው ያለፈው ሰዎች ቁጥር 15 መድረሱ ተገለጸ። ትላንት በወጡ መረጃዎች የሟቾች ቁጥር 14 እንደነበር መገለጹ ይታወሳል። ከትላንት በስቲያ መነሻውን ከደዋሌ አድርጎ ወደ ድሬዳዋ በመጓዝ ላይ በነበረው የህዝብ ማመላለሻና የጭነት ባቡር ላይ ያጋጠመውን አደጋ አስመልክቶ የድሬዳዋ ደዋሌ ምድር ባቡር ድርጅት ዋና ስራ አስፈጻሚ አየለ ወልደ ዮሐንስ ዛሬ መግለጫ ሰጥተዋል። በመግለጫቸውም 6 የጭነትና 2 የመንገደኞች ጋሪ ይዞ ሲጓዝ የነበረው ባቡሩ በሶማሌ ክልል ሽንሌ ከተማ ሲደርስ ጋሪው ተመልሶ በምድር ባቡር ድርጅት ውስጥ ቆሞ ከነበረ የሰራተኛ ባቡር ጋር በመጋጨቱ ምክንያት አደጋው መፈጠሩን ተናግረዋል። በአደጋውም የአንድ ድርጅቱ ሰራተኛና የ14 መንገደኞች ህይወት ማለፉን እንዲሁም 28 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን ተናግረዋል። ዛሬ በአደጋው እንደሞቱ የተገለጸው ሰዎች አሃዝ ትላንት ከነበረው በአንድ ከፍ ያለ ነው። ኃላፊው በዚሁ መግለጫቸው ጉዳት ከደረሰባቸው ሰዎች መካከልም 13 ያህሉ ቀላል የህክምና እርዳታ አግኝተው ወደ ቤታቸው መመለሳቸውን እንዲሁም ከባድ የአካል ጉዳት የደረሰባቸውን 2 ሰዎች ጨምሮ በአጠቃላይ በአሁኑ ሰዓት 7 ሰዎች በሆስፒታል በህክምና እርዳታ ላይ እንደሚገኙ ገልጸዋል። አደጋው የደረሰበት ቦታ አቀበታማ መሆኑን የገለጹት ኃላፊው ባቡሩ የጭነት ጋሪውን ለ2 ከፍሎ 4 የጭነት ጋሪ ወደ ድሬዳዋ ካደረሰ በኋላ ቀሪውን ለማድረስ ተመልሶ 10 ደቂቃ ከተጓዘ በኋላ የተፈጠረ መሆኑን አስረድተዋል። በሳምንት 2 ጊዜ መንገደኞችንና የኢንዱስትሪ ግብዓቶችን የሚያጓጉዘው የድሬዳዋ ደወሌ የባቡር ድርጅት ባለፉት 3 ወራት 3975 መንገደኞችንና 4 ሚሊዮን ኪሎ ግራም ዕቃ ማጓጓዙንም ኃላፊው አስረድተዋል። ድርጅቱ ስራ ከጀመረ ጊዜ አንስቶ ምንም አይነት አደጋ እንዳላጋጠመው የጠቆሙት ኃላፊው በቀጣይ ጥቂት ጊዜያት ውስጥ አገልግሎቱን በድጋሚ እንደሚጀምር ጠቁመዋል። በማዕከላዊ ናይጄሪያ አንድ የነዳጅ ጫኝ ቦቴ ተሽከርካሪ ተገልብጦ በመፈንዳቱ ቢያንስ የ39 ሰዎች ህይወት ማለፉ ተገለጸ። ኒጀር በተሰኘው የሀገሪቱ ግዛት በተከሰተው አደጋ ከሟቾቹ በተጨማሪ 60 ሰዎች መቁሰላቸውን የሀገሪቱ የአደጋ ጊዜ አገልግሎት አስታውቋል። የብሔራዊ ድንገተኛ አደጋ ኤጀንሲ አስተባባሪ ኢብራሂም ሁሳኒ ነዳጅ የጫነው መኪና ተገልብጦ ነዳጁ መፍሰሱንና ሰዎች ነዳጁን ለመቅዳት መሄዳቸውን ለአዣንስ ፍራንስ ፕሬስ ተናግረዋል። በወቅቱ መኪናው ፈንድቶ መቃጠሉንና በዚህም 39 ሰዎች መሞታቸውን እንዲሁም 60 ሰዎች ደግሞ መቁሰላቸውን ጠቁመዋል። በምዕራብ አፍሪካዊቷ ሀገር በነዳጅ አመላላሽ ቦቴዎች ላይ ተደጋጋሚ አደጋ ይስተዋላል። ባለፈው ዓመት መጋቢት ወር ከዋና ከተማዋ አቡጃ ወጣ ብሎ በሚገኝ ፈጣን መንገድ ላይ በተከሰተ ግጭት የነዳጅ ቦቴ በእሳት ጋይቶ 10 ሰዎች መሞታቸው ይታወሳል። በተመሳሳይ በዛው ዓመት ጥር ወር ላይ በኒጀር ግዛት ነዳጅ ጫኝ ቦቴ ተገልብጦ ነዳጅ ለመቅዳት የተሰበሰቡ 98 ሰዎች ህይወት እንዲያልፍ ምክንያት መሆኑ ይታወሳል። መንገዶች በወቅቱ አለመጠገናቸውና የነዳጅ ጫኝ ተሽከርካሪዎች የመገልበጥ አደጋ ከደረሰባቸው በኋላ ነዋሪዎች ከቦቴው ላይ የሚፈሰውን ነዳጅ ለመቅዳት በሚሞክሩበት ወቅት አደጋ እንደሚገጥም ዘገባው አክሏል። በነዳጅ ሀብቷ በበለጸገችው ናይጄሪያ ፕሬዝዳንት ቦላ ቲኑቡ እንደ አውሮፓውያን አቆጣጠር በግንቦት 2023 የፕሬዝዳንትነት መንበራቸውን ሲጀምሩ በሀገሪቱ የነዳጅ ድጎማዎችን አቁመዋል። ውሳኔውም የናይጄሪያን ህዝብ የኑሮ ውድነት ቀውስ ውስጥ መክተቱን ዘገባው አክሏል። ከመሰል የነዳጅ ቦቴዎች አደጋ በኋላ ከቦቴዎቹ ነዳጅ መቅዳት የሚያስከትለውን አደጋ ለህብረተሰቡ ግንዛቤ ለማስጨበጥ ፕሬዝዳንት ቲኑቡ ብሔራዊ ዘመቻ እንዲካሄድ ትዕዛዝ ሰጥተውም ነበር።
የኢሚግሬሽንና ዜግነት አገልግሎት የቆይታ ጊዜና የቪዛ ክፍያን የሚያሻሽል ረቂቅ የክፍያ ደንብ መዘጋጀቱን አስታወቀ። አገልግሎት መስሪያ ቤቱ በረቂቅ የክፍያ ደንቡ ማሻሻያ ዙሪያ ከቁልፍ ባለድርሻ አካላት ጋር ውይይት ማድረጉን ዛሬ ከሰዓት በኦፊሴላዊ የፌስቡክ ገጹ ባወጣው ጽሑፍ አስነብቧል። በውይይቱ ላይ ከውጭ ጉዳይና ከቱሪዝም ሚኒስቴር፣ ከኢትዮጵያ ኢንቨስትመንት ኮሚሽን፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከኢትዮጵያ አየር መንገድ፣ ከስደተኞችና ከስደት ተመላሾች አገልግሎት፣ ከፌዴራል ፖሊስ የተውጣጡ ባለድርሻ አካላት ተሳትፈዋል። በውይይት መድረኩ የአገልግሎት ተቋሙ ዋና ዳይሬክተር ሰላማዊት ዳዊት የክፍያ ደንቡ ማሻሻያ የውጭ ዜጎች የማይንቀሳቀስ ንብረት ማፍራት የሚችሉበትን አግባብ ለመወሰን የተደነገገውን አዋጅ ተግባራዊ ለማድረግና ባለፉት 2 ዓመታት በትግበራ ወቅት በክፍያ ደንቡ ላይ የታዩ ክፍተቶችን ለማሻሻል ዓላማ ያደረገ እንደሆነ ጠቁመዋል። አዲሱ የክፍያ ደንብ ሲጸድቅ ኢንቨስትመንትንና ቱሪዝምን ለማበረታታት የቆይታ ጊዜና የቪዛ ክፍያ ጉዳዮችን ለማሻሻል እንዲሁም የውጭ ዜጎች የማይንቀሳቀስ ንብረት ማፍራት የሚችሉበትን ሁኔታ በሚመለከት የወጣው አዋጅ መሬት ላይ እንዲወርድና ተግባራዊ እንዲሆን ትልቅ ሚና እንደሚጫወት ተናግረዋል።